ማንቸስተር ዩናይትድን በዝውውር ጉዳዮች ላይ እንመልከት። በዚህ ሰዓት ላይ በርካታ ተጫዋቾችን እየፈለጉ ከሚገኙ ክለቦች ውስጥ አንዱ ነው። እንደነ ሁጎ ኤኪቲኬ ከዛ ባለፈ ቪክተር ጊዮኬሬዥ በተደጋጋሚ ከሚሰሙ ስሞች ውስጥ ይጠቀሳል። አሁን የብሪያን ኤምቤሞ ዝውውር ኦልሞስት ተጠናቋል። ይህን አነሳለን። ማርከስ ራሽፎርድ ከማንቸስተር ዩናይትድ ጋር ይቆያል አይቆይም? ጀደን ሳንቾን እንመለከታለን። እንዲሁም በማንቸስተር ዩናይትድ የስድስት ቁጥር ቦታ ላይ ከሚፈለጉ ተጫዋቾች መካከል አንዱ ተደርጎ የተነሳ የሚገኘው ደግሞ በዚህኛው የውድድር ዓመት በቤልጂየም ሊግ ውስጥ ማለት ነው ቁጥር አንድ የዓመቱ ምርጡ ተጫዋች በመባል የተመረጠውን ተጫዋች እንቃኛለን። ከዛ ባለፈ ሌሎች ከዩናይትድ ጋር የተያዙ ጉዳዮችን እንመለከታለን ማለት ነው። ለፔጃችን አዳዲስ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት እጠይቃለሁ። ቀዳሚው ጉዳያችን ወደ ሆነው መረጃ እንለፍ። ባሳለፍነው የውድድር ዓመት በአውሮፓ ከሚገኙ በእድሜያቸው ከ23 ዓመት በታች ከሆኑ ተጫዋቾች መካከል ስድስተኛው ምርጡ የአማካይ ስፍራ ተጫዋች በመባል የተመረጠ ተጫዋች ነው። 655 ኳሶችን በማቀበል በጣም የተሳካ ወደፊት ቡድኑን በማጥቃቱ ማገዝ የሚያስችል ተጫዋች እንደሆነ በርካቶች ይናገሩለታል። አርዶን ጃሻሪ ይሰኛል ተጫዋቹ እና ባሳለፍነው የውድድር ዓመት በአጠቃላይ ቤልጅየም ጁፒለር ፕሮ ሊግ በሚሰኘው ማለት ነው ጥሩ ጊዜን ካሳለፉ ተጫዋቾች መካከል አንዱ በመሆን የበርካታ የአውሮፓ ቡድኖችን ቀልብ ወይንም ትኩረት መግዛት ከቻሉ ተጫዋቾች መካከል አንዱ ነው። ብዙዎቻችሁም የምታስታውሱት በክለብ ብሩዥ በነበረው ያሳለፍነው የውድድር ዓመት የዩሮፓ ሊግ መርሃ ግብሮች በጣም ድንቅ ጊዜን ሲያሳልፍ ከተመለከትናቸው ተጫዋቾች መካከል አንዱ ነው። እንደነ ባየር ሌቨርኩሰን የተጫዋቹ ፈላጊ ሆነው ተመልክተናቸዋል። ቦሩሲያ ዶርትሙንድ፣ አርሰናል ከዛ ባለፈ ደግሞ ባለፉት ጥቂት ጊዜያቶች ደግሞ ኤሲ ሚላን የዚህ ተጫዋች ፈላጊ በመሆን በጣም ሰፊ ትኩረት እያደረጉባቸው ከሚገኙ ክለቦች ውስጥ አንዱ በመሆን እየተመለከት ነው እንገኛለን። አሁን እየወጡ በሚገኙ መረጃዎች ማንቸስተር ዩናይትድ የዚህን ተጫዋች ጉዳይ በደንብ ትኩረት ሰጥቶት መከታተል እንደጀመረም ጭምር ነው መረጃዎች የሚጠቁሙት። በዚህ ምክንያት ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት እድል እንዳለው ነው የተሰማ የሚገኘው። በእርግጥ ኤሲ ሚላኖች ወደ 25 ሲደምር 5 ሚሊዮን ዩሮ አቅርበዋል አሁን ባለበት ሁኔታ እና ግን ተጫዋቹ ወደ ኤሲ ሚላን ከማቅናት ይልቅ ከትላልቅ የአውሮፓ ቡድኖች በተለይም ራሱ አሁን ከምናነሳው ማንቸስተር ዩናይትድ የሚቀርብለትን ጥያቄ መጠባበቅ እንደጀመረም ጭምር ነው ምንጮች የሚጠቁሙት። በዚህ ምክንያት ከተመለከት ነው ተጫዋቹ ወደ እንግሊዝ ፕሪሚየር ሊግ የመምጣት እድል ሊኖረው እንደሚችል ይጠበቃል። ከነዛ መካከል ደግሞ ማንቸስተር ዩናይትድ አንዱ እንደሆነ እንደነ ፍሎሪያን ፕሊተንበርግ በጀርመን የስካይ ስፖርት ጸሐፊ ከሆኑ ጋዜጠኞች መካከል አንዱ ነው። እንዲሁም ታማኝ ከሚባሉ የመረጃ ምንጮች ውስጥ አንዱ ተደርጎም ጭምር ይጠቀሳል እና ወደ ኤሲ ሚላን የማቅናት እድሉ በጣም ሰፊ ነው። ግን ደግሞ ከአውሮፓ ታላላቅ ቡድኖች ውስጥ የሚቀርቡለትን ጥያቄ ለማዳመጥ ፍላጎት ማሳየቱንም ጭምር ነው እየተገለጸ የሚገኘው። ቀደም ሲል እንዳልናችሁ በአውሮፓ ወደፊት በአጠቃላይ ለቡድኑ በማጥቃት ሂደት ላይ ማገልገል የሚችሉ ኳሶችን በማቀበል ቀደም ሲል ካነሳ ነው እንደነ ፔድሪ በባርሴሎና፣ ስታንኮቪች በሉዝረን፣ ሙሳብ አሊ ዥዋሪ በአልሸባብ ካደረጓቸው ቆይታዎች ውስጥ እንዲሁም ደግሞ ኔይል በሰንደርላንድ በነበረው ሻምፒዮንሺፕ ቆይታ ከነዚህ ተጫዋቾች እኩል ሊነሳ የሚያስችል ኳሊቲ እንዳለውም ጭምር የሚነሳለት ተጫዋች ነው እና በዚህኛው የውድድር ዓመት በቤልጂየም ከተመለከትናቸው ምርጥ ከሚባሉ ታለንቶች ውስጥ አንዱ በመባል ሽልማትን ያገኘ የውድድር ዓመቱም ጭምር ማለት ነው። የቤልጂየም ሊግ የዓመቱ ኮከብ ተጫዋች በመባል ተመርጧል። አሁን የበርካቶችን ትኩረት ስቧል። ወዴት ያቀናል የሚለው ጉዳይ የሚጠበቅ ነው። ክለብ ብሩዥ ቀደም ሲል እንዳልነው ከ40 ሚሊዮን ፓውንድ ያላነሰ ገንዘብ ከአውሮፓ ክለቦች እንዲቀርብለትም ጭምር ይጠበቃል የተባለ የሚገኘውና ሮማም ራሱ ከጣሊያን ክለቦች ውስጥ ከሚፈልጉት መካከል አንዱ እንደሆነም እየተነሳ ነው የሚገኘው። በፎርዋርድ ፓስ በማድረግ በፕሮግሬሲቭ ኬሪ በማድረግ ከዛ ባለፈ በፕሮግሬሲቭ ፓሶቹ በአጠቃላይ በሚታዩት የቡድን የማጥቃት ስታቲስቲክሶች ቀዳሚ ከሚባሉ ተጫዋቾች መካከል አንዱ በመሆን ነው እንግዲህ ስሙ እየተነሳ የሚገኘው። ራሱ ክለቡ ይህንን ተጫዋች ከሉዘርን ሲገዛው በ2024 ማለት ነው 6 ሚሊዮን ዩሮ ነበር መውጣት የቻለው እና አሁን 25 ሚሊዮን ዩሮ ራሱ ክለብ ብሩዥ አልቀበልም እያለ ነው የሚገኘው። ወደ ሌሎች ክለቦች የማቅናት እድሉ በዚህኛው የውድድር ዓመት ሰፊ ነው። በእርግጥ ቀደም ሲልም
ትራንስፈር ማርኬቱ ማለት ነው በ2025/26 የውድድር ዓመት ወደ ሌሎች የአውሮፓ ቡድኖች የማቅላት እድል አላቸው ተብሎ ኤክስፔክት ከሚደረጉ ተጫዋቾች መካከል አንዱም ጭምር ተደርጎ ሲነሳ ነበር። ለምሳሌ በዚህ ሂደት ውስጥ የሚጠቀስም ጭምር ተጫዋች ሆኗል። አሁን ሚላን እንደነ ጂዮቫኒ ሊዮኒ ከዛ ባለፈ ጉዌላ ዱይ፣ አርዶን ጃሻሪ፣ ሳሙኤል ኤብሪቺ፣ ማክሲም ደ ኪውፐር፣ ሉካ ሞድሪች ያሉ ተጫዋቾችን ኦልሞስት ከአርዳን ጃሻሪ ውጪ ሌሎቹን አስፈርሟል እና ይህንን ተጫዋች ወደ ስብስቡ መቀላቀል ይፈልጋል። ግን የዩናይትድ ጉዳይ ተጫዋቹን ወደ ኦልትራፎርድ እንዲመጣ እንደሚያስችለውም ጭምር ኤክስፔክት ይደረጋል። በቀጣይ ከምንመለከታቸው ጉዳዮች ውስጥ አንዱ ነው። በዩናይትድ በኩል የተነሳ የሚገኘው ጉዳይ ማርከስ ራሽፎርድ በይፋ ለባርሴሎና መጫወት እንደሚፈልግ ካሳለፍነው ጥር ወር ጀምሮ ተጫዋቹ ይፋ ማድረጉ የሚታወቅ ነው። አሁን ከቀናት በኋላ ሩበን አሞሪም የ2025/26 የውድድር ዓመት ስኳድ ስብስባቸውን ጥሪ ሲያደርጉ ፕሪሲዝን ቆይታ ማለት ነው ምናልባትም ወደ ሌሎች ክለቦች ማቅናቱ የማይረጋገጥ ከሆነ ተጫዋቹን ጥሪ ያደርጉለታል የማንቸስተር ንብረት እስከሆነ ድረስ። በዛ ሂደት ውስጥ ደግሞ ተጫዋቹ ለሽያጭ ይቀርባል። ግልጽ ነው። ኦፊሻሊ እስከ 40 ሚሊዮን ፓውንድ ማቅረብ የሚችል ክለብ ካለ ተጫዋቹን ለመልቀቅ በማንቸስተር ዩናይትድ ፈቃደኛ መሆናቸውን በተደጋጋሚ ስናጋራ እንደነበር ይታወቃል። ታዲያ ይህንን ባርሴሎና በቀዳሚነት የተጫዋቹን ጉዳይ እያጤነ እንደሆነ ባለፉት ሳምንታት ሲነገር እንደነበር የሚታወቅ ነው። አሁን ግን በባርሴሎና በኩል የተሰማ የሚገኘው ተጫዋቹን ማዘዋወር ይፈልጋል። ግን ተጫዋቹን ማዘዋወር የሚፈልገው በቅድሚያ በውሸት ውሉ እንደሆነ ነው እየተነገረ የሚገኘው። እንደነ ሬሌቮ ያሉ የመረጃ ምንጮች እንደሚጠቁሙት ከሊቨርፑል ሉዊስ ዲያዝን በቀዳሚነት ማምጣት ይፈልጋል። ከዛ ባለፈ ኒኮ ዊሊያምስን ከቢልባኦ ካመጣ በኋላ በተጨማሪነት ማርከስ ራሽፎርድን ወደ ቡድናቸው ሲያመጡ የቀዳሚው ጉዳይ የሚሆነው በዝውውር ሂደቱ ላይ ገንዘብ መክፈል ሳይሆን በውሸቱ ማምጣት ብሎም ደግሞ የተጫዋቹን ኮንትራት እንደየ አቅሙ እየታየ ማለት ነው ወደ ቋሚነት የማዛወር እድል እንዳለ ወይንም ፍላጎት እንዳለ ነው በክለቡ በኩል እየተነገረ የሚገኘው። እንጠብቃለን እንግዲህ ማርከስ ራሽፎርድ ወደ ኦልትራፎርድ የሚመለስበት እድል አለ። ይህ የሚሆነው በሌሎች ክለቦች የመፈረም እድል በሚቀጥሉት ሳምንታት ውስጥ የማንመለከት ከሆነ እንደሚሆን ይጠበቃል። ከዚህኛው ውጭ ግን ወደ ባርሴሎና ማቅናት እንደሚፈልገው ተደጋጋሚ እየገለጸ ነው የሚገኘው። ማንቸስተር ዩናይትድ እና ብሬንፎርድ ከዚህ ቀደም እንደገለጽንላችሁ በዚህኛው የማንቸስተር ዩናይትድ የዝውውር ጉዳይ ላይ በ55 ሚሊዮን ፓውንድ ይህንን ተጫዋች ለማስፈረም መስማማታቸው ነው እንግዲህ እየተገለጸ የሚገኘው። ከዚህ ቀደም ማቲያስ ኩኛን 62.5 ሚሊዮን ፓውንድ አውጥቶ ማስፈረማቸውን ካረጋገጡ በኋላ አሁን ደግሞ ይህንን ተጫዋች ለማስፈረም ዩናይትድ እና በክለቡ በኩል ከስምምነት ላይ መድረሳቸው ተገልጿል። በአንዱ ሩበን አሞሪም ለማንቸስተር ሰዎች ነገራቸው ተብሎ እየተነሳ የሚገኘው ጉዳይ በፕሪሲዝን በሚጀምርበት የጁላይ 7 ቆይታው በስብስብ ውስጥ ሊመለከታቸው ከሚፈልጋቸው ሾርት ሊስት አድርጎ ከሰጣቸው ተጫዋቾች መካከል አንዱ ራሱ ብሪያን ኤምቤሞ እንደሆነ ተናግሯል ተብሏል እና በቀጣይ የምንመለከተው በማንቸስተር ዩናይትድ ስብስብ ውስጥ ብሪያን ኤምቤሞ በፍጥነት ከፕሪሲዝን የማንቸስተር ዩናይትድ ፕሪሲዝን መጀመር በፊት በስብስብ ውስጥ እንደምንመለከተውም ጭምር ነው የተገለጸ የሚገኘው እና ይህንን ጉዳይ እንደምንመለከት ነው የተነሳ የሚገኘው። ባለፉት ጥቂት ጊዜያቶች ግን በማንቸስተር ዩናይትድ የሚገኙ ተጫዋቾች አኩርፈው ከቡድኑ እንዲወጡም እየተደረጉ ይገኛሉ የሚሉ አንዳንድ የመረጃ ምንጮች አሉ። ለምሳሌ እንደነ ዴቪድ ዴሃ በዩናይትድ ከሰር አሌክስ ፈርጉሰን ጀምሮ ካገለገሉ ተጫዋቾች መካከል አንዱ ነው። በእርግጥ የጀደን ሳንቾ እንኳን የብቃት መውረድም ጭምር በደንብ እንዳለው ይታወቃል። የባህሪም ጭምር ክፍተት እንዳለው ራሳቸው ኤሪክ ቴን ሃግ ተጫዋቹን ወደ ፖርቹጋልም ጭምር ልከውት እንደነበር ይታወቃል። በዛ ቆይታ እንደደርግና አግዘውት እንደነበር። አሁን ግን ይህንንም ተጫዋች በዩናይትድ በኩል ማስፈረም የሚፈልግ ክለብ ካለ 20 ሚሊዮን ፓውንድ ብቻ የሚጠጋ ገንዘብ ዩናይትድ ጥያቄ እንዳቀረበም ጭምር ይታወቃልና አሁን እንዲህ አይነት ተጫዋቾችም ከስብስቡ ለቀዋል። የመጨረሻው ጊዜ ላይ እንገኛለን። እንግዲህ ማርከስ ራሽፎርድ ከቡድኑ ጋር ለመለያየት እንጠብቃለን። በእርግጥ በአሌሃንድሮ ጋርናቾ ጉዳይ በኩል የዚህን ተጫዋች ቆይታ ጉዳይ እስካሁን ድረስ ይፋ አልተደረገም፣ አልተረጋገጠም። ተጫዋቹ ይቆያል አይቆይም የሚሉ ጉዳዮች አሉት። ግን በቅርብ ጊዜ አስተውላችሁ ከሆነ ለምሳሌ ማርከስ ራሽፎርድ በቆይታው ወደ አስቶን ቪላ ካቀና በኋላ በማርከስ ራሽፎርድ እና በጄደን ሳንቾ መካከል ትዊቶች ነበሩ። በተመሳሳይ በቅርቡ ደግሞ አሌሃንድሮ ጋርናቾ በአስቶን ቪላ ማርከስ ራሽፎርድ ሲለብሰው የነበረውን ቲሸርት ለብሶ
እንደተመለከትነው ይታወቃል እና ይሄኛውም ተጫዋች በቡድኑ ውስጥ የመቆየት እድል እንደማይኖረውም ጭምር አንዳንድ የመረጃ ምንጮች ይጠበቃሉ። ይህንን ጉዳይ በቀጣይ እንደምንመለከት ነው እንግዲህ የመረጃ ምንጮች የሚጠቁሙት። ዩናይትድ በዝውውር ሂደቱ ላይ የብሪያን ኤምቤሞን ዝውውር ካጠናቀቀ ምናልባትም በዝውውር ሂደቱ ላይ የነቃ ተሳትፎ አድርጓል ብለን በደንብ ልንመሰክርለት የምንችለው ክለብ እንደሚሆንም ጭምር ይጠበቃል። ከዛ ባለፈ ቀደም ሲል በአማካይነት ስናነሻው የነበረውን ምናልባት በዚህ ሰዓት ላይ በማርኬት ቫሉ ወጣት ከሆኑ ተጫዋቾች መካከል አንዱ መሆን የሚችልበትንም ጭምር እድል የሚሰጠውን ተጫዋች በቡድናቸው በኩል እንመለከታለን። ከዛ ባለፈ ለረጅም ጊዜ ውስጥ በዚህ ቡድን ውስጥ ካገለገሉ ተጫዋቾች መካከል አንዱ በዩናይትድ ቤት ውስጥ ማለት ነው ቪክተር ሊንደሎፍ ለማንቸስተር በአጠቃላይ ቡድኑን ከ2017 እስከ 2025 ድረስ ባገለገለው ቆይታ ከቡድኑ ጋር መሰናበቱን እንዲሁም ደግሞ ቡድኑን በአጠቃላይ አመስግኖ የፌርዌል ያሰነበት ንግግሩን አካፍሏል ለማንቸስተር ሰዎች። እነዚህን ጉዳዮች ነው እንግዲህ በዩናይትድ በኩል እየተመለከተን የምንገኘው። አዳዲስ የዩናይትድ የመረጃ ጉዳዮች ሲኖሩ ደግሞ በድጋሚ እናንተ የምናጋራችሁ ነው የሚሆን። አሁንም ለፔጃችን አዳዲስ የሆናችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን ማለት ነው።